የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው፣ ጌታ ይመስገን። ዛሬ አመሸሁት፣ ይቅርታ ይደረግልኝ። እንግዲህ ጌታ የልብ አምላክ ነው፣ ግን ማሳደር አልፈለኩም። ዛሬ ደግሞ በጌታ እርዳታ ዮሐንስ ወንጌል ምዕራፍ 16 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። እንዳትሰናከሉ ይህን ተናገርኳችሁ፣ ከምኩራባቸው ያወጧቸዋል። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናገርኳችሁ። ከእናንተም ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ። ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ቢሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይነግራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ። ጥቂት ጊዜ አለ፣ አታዩኝም፤ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁም። እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ፣ አታዩኝም፤ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ፣ ደግሞ ወደ አብ እሄዳለሁና የሚልን ይህ ምንድር ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድር ነው? የምናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ፣ አታዩኝምም፤ ደግሞም ጥቂት ጊዜ አለኝ፣ ታዩኛላችሁም ስላልሁ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ። ዓለም ግን ደስ ይለዋል፣ እናንተም ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ፣ አብ በስሜ የምትለምኑት ሁሉ ይሰጣችኋል። እስከ አሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ፣ ትቀበሉማላችሁ። ይህን በምሳሌ ነገርኳችሁ። ነገር ግን ስለ አብ ለእናንተ በግልጥ የምነግርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የሚላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ አብ እርሱ
ራሱ ይወዳቸዋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትናገርም፣ ሁሉን እንድታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌአለሁ ይላል። ጌታ ስሙ ለዘላለም ይባረክ። እንግዲህ ለደቀ መዛሙርቶች ጌታ ኢየሱስ በምድር ላይ በነበረ ሰዓት ጥቂት ጊዜ ታዩኛላችሁ፣ ጥቂት ጊዜም አታዩኝም ብሎ ጌታ ኢየሱስ ወደ አብ እንደሚሄድም እንዲሁ ደግሞ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣም እያለ ስለ መንፈስ ቅዱስ ነው የምናገረውና ስለዚህ ዛሬም መንፈስ ቅዱስ በውስጣችን አለ። እውነት የሆነውን ሁሉ ይነግረናል፣ ያስተምረናል፣ እንዲሁ ደግሞ ስናጠፋ ይወቅሰናል። ጌታ ኢየሱስ አጽናኙን ወደ እኛ ባይልክ ኖሮ እውነቱንና ትክክለኛና ትክክል ያልሆነው ነገር ለይተን አናውቅም ነበረ። ስለዚህ ጌታ ኢየሱስ ስሙ ለዘላለም ይባረክ። የወደደን እንዲሁ ደግሞ በመስቀል ላይ ተሰቅሎ በመስቀል ሞት ከኃጢአት ሁሉ ያነጻን ጌታ ስሙ ለዘላለም ይባረክ። በጌታ ፍቅር ወዳችኋለሁ። ተባረኩ።